ሰላም ሰላም ያስኒ የቃቂዋ ቻናል ተከታዮች በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው የሀገሬ ልጆች ላይክ ሼር እያደረጋችሁ ግቡ፣ ቪዲዮን ጀምሩ ትላለሁ። እንግዲህ ዛሬ የመጣሁበት ጉዳይ የአብርሽና የሩታ የእውነት ልብ የሚነካ ቪዲዮ ነው። ትላንትና ያየ ነው። የእውነት እኔ ሩታ በጣም ነው ያሳዘነችኝ። ቤተሰቦቼ በጣም 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 ልቤ ተነካ። በቃ አንድ እናት ለልጇ ዋጋ የምትከፍለው አክል የከፈለች ሴት ናት ብዬ አስባለሁ። እና በቃ በጣም ነው ያሳዘነችኝ። እኔ ቃላት አጣሁኝና አብርሽ ራሱ በቃ አሳዘነኝ። የሆነ የቆጨው ነገር ይመስላል። እና አሁን ደግሞ በይሉንታ ይዞት ከሄርሜላ ጋር ያለ ነው የሚመስለኝና ሩታ አሳዘነችኝ። የእውነት ልጁ ራሱ አሳዘነኝ፣ ሕፃኑ ልጅ ማለት ነውና በቃ ፍቅር፣ ትዳር፣ የእውነት ልጅ እንዲህ ሲበታተን ማየት በጣም ነው የሚያሳዝነው። እንግዲህ እኛ ተመልካቾች ሩታና አብርሽ ከሀ ጀምሮ በቃ የመጀመሪያ ትውውቃቸው ድረስ እስከ ዛሬዋ ያለችው ቀን ድረስ እያየናቸው ነው ያለነው ልጆች ናቸውና፣ ግን በመሀል ደግሞ ብዙ ዋጋ ከፈሉ ሁለታቸውም አብረው ለመሆን። ሩታም ጥፋት ነበረባት፣ አብርሽም ጥፋት ነበረበት። የመለያየታቸው ምክንያት የሄርሜላ ጉዳይ ሳይሆን የሁለቱም ጥፋት ነው። በመሀላቸው ሄርሜላ ገባች የሚለው ነገር እኔ ብዙም አይዋጥልኝም። የሁለታቸውም ስህተት፣ የሁለታቸውም ቆም ብሎ አለማሰብ፣ ነገ ምን ይመጣብኛል፣ ይሄ በስሜት ህዝቡም ሆይ ሆይ አላቸው። ሩታ ግፊበት፣ አብርሽ ግፋበት ተባሉ፣ ለዚህ ደረሱ ማለት ነው። ዛሬ ደግሞ አያችሁ አይደለም ልጅ የእውነት የአምላካችሁ ክፋይ በቃ ያገናኛቸዋል። እና ሲገናኙ የነበራቸው ስሜት እኔ በጣም በቃ ልቤ ተነካ። መጨረሻ ላይ ደግሞ አብርሽ ልጁን ይዞ ሲሄድ የተሰማት ስሜት ሩታ ፊቷ ላይ የነበረው የሀዘን የመቆጨት ከባድ ነው እውነት ቤተሰቦች። በቃ ይሄ እኮ ነው እውነተኛ ህይወታቸው፣ ይሄ ነው በቃ። ብዙ ታዋቂ ሰዎች ሲለያዩ እንደ ቀላል አይደለም የሚለያዩት፣ ውስጣቸው ይደማል። እንዳለችውም ሩታ አብርሽ የውስጡን አውጥቶ አይናገርም። ቢያንስ እንኳን እኔ የተሰማኝን ነገር አዘኔም ደስታዬን ለእናንተ መጥቼ ያካፍላለሁ። አብርሽ ግን ደስታውን ብቻ ነው ለህዝቡ የሚያሳየው እና በጣም ተጎድቷል። ምን እንደሆነ አላቅም አለች እና በቃ እየቆጨው ነው። ልጁ እያደገ ነው፣ እያሳሳው ነው። ሕፃን እያለና እንደዚህ ካደጉ በኋላ ደግሞ የይበልጥ ልጆች እያጓጉ ነው የሚመጡት፣ በቃ እያሳሱ። አሁን አብርሽ ልጁ እየሳበው ነው እና በጣም ወደ እሷ ጋር ሲቀርብ ደግሞ በልጁ ምክንያት ወደ ሩታ በመጣበት ቁጥር ወደ ሩታ ነው የሚሳበው አብርሽ። ምክንያቱም ፍቅሩ አላለቀለትም። የእውነት እኮ አልጠላትም እኮ። ቢጠላት እኮ እንደዚህ እኮ አጠገባ እኮ አይቆምም እኮ። ገብቷችኋል? እንኳን እንዲህ ሰላም የፈጣሪ ሰላም እንተባባሉ ይቀርና በጣም የጠላችሁት ሰው አጠገቡ፣ እኔ እውነት የጠላው ሰው በቃ ስሙንም ሁላ መስማት አልፈልግም። እና ከልቡ አልጠላትም። ለጊዜያዊ ስሜት ነበር የዛኔ። በቃ ልጅቷም ልጅ ናት፣ ሄርሜላ ቆንጆ ናት፣ ምላሷም የምትናገረው ንግግር አስተውላ ነው የምትናገረው፣ ውበቷ እንዳለው ነው። በቃ ቆንጆ ናት ልጅቷ። የትኛውም ወንድ ማባበል ነው የሚባለው ትችልበታለች። እና ልጁ በስሜት ነው በቃ ወደ ሄርሜላ የሄደው። የእውነተኛ ተመልካቾች ማስታረቅ ብንችል አብረው ቢሆኑ፣ ምክንያቱም
ሄርሜላና አብርሽ ይህን ያህል በቃ ዋጋ የከፈሉ ልጆች አይደሉም። እሱ በቃ ፌመስ ሆኖ ባለመኪና ሆኖ ባለሀብት ሆኖ ነው ያገኘችው ሄርሜላ። ሩታ ግን ካሃ ምንድን ነው ድርቆሽ ብስኩት ጮርናቂ ብስኩት ከሻይ ጋር እየበሉ ነበረ ቪዲዮ ሲሰሩ የነበሩት እና ዛሬዋ ድረስ ዋጋ ከፍለው ነው እዚህ ጋ የደረሱት። እና አብረው ቢሆኑ የእውነት ተመልካቾች ምንድን ነው የምታስቡት እናንተ? ሩታና አብርሽ መለያየት የለባቸውም ነው የምለው። በቃ የእውነት መለያየት የለባቸውም። በቃ አብረው መሆን በቃ የሚታረቁበት መንገድ ቢገኝ። ሄርሜላ እንደ ሩታ አታፈቅረውም። ሩታ ከልቧ ነው በቃ። እኔ ማርያምን በጣም ነው የተሰማኝ በቃ ሳያት ማለት ነው። እኔ እንደዚህ ያሳዝናኝ ውስጤ እንደዚህ አዝኖላት አያውቅም። ለምን ብዙ ጊዜ እሷ ታጠፋለች፣ ብዙ ጊዜ ጭቅጭቅ ትላለች፣ ትጨቃጨቃለች። ወንድ ልጅ ደግሞ ጭቅጭቅ ጭራሽ አይወድም። በቃ እንደ ሄርሜላ አይነት የምትንከባከበው በቃ አፈቀላጤ ሴት ነው የሚወዱት ወንዶች። የእውነት ስሜትሽን ወይም ደግሞ የውስጥሽን አውጥተሽ ስትነግሪያቸው እንደ ጭቅጭቅ ነው የሚቆጥሩት። ሄርሜላ ደግሞ ሩታን አጥናቻት። ከሩታ ያጣው አብርሽ ምንድን ነው ብላ አጠናች ማለት ነው። እና እስከ ዛሬዋ ድረስ ለአብርሽ ክፉ ነገር ስትናገረው ሰምታችሁ ታውቃላችሁ? በቃ አለስልሳ ነው የገባችሁ። ወንድ ልጅ እንዴት መያዝ እንዳለባት፣ የወንድ ልጅ ደካማ ጎኑ የቱ ጋር እንደሆነ ገብቷታል ሄርሜላ። ሩታ ደግሞ በስሜት ነው በቃ የምትናደው። በቃ የምትናገረው ነገር አታስተውልም። ነገ ይሄ ነገር ብናገር ነገ ምን ዋጋ ያስከፍለኛል? አብርሽስ ያስከፋዋል ወይ? በቃ ከእሷ ጋር ብቻ ስለሆነ ሌላ ቦታ መሄድ አልመሰላትም። መጀመሪያ ብዙ ነገር ተሳስታለች ሄርሜላ ሶሪ ሩታ። እና በእነዚህ ልጆች መካከል ራሱ ብዙ ትምህርት የምንወስደው ነገር አለ። የእውነቴ ነው የምላችሁ፣ እንደ ቀልድ የሚታለፍ ነገር አይደለም የሩታና የአብርሽ እዚህ ጋር መድረሳቸው። እና በጣም ነው የሚያሳዝነው። እንደዛ ፍቅራቸው በአደባባይ ህዝቡ ሲያዋርዳቸው፣ ሲሰድባቸው፣ ቤተሰቦቿ ሲሰድቧት፣ ቤተሰቦቹ ሲጣሉት መስሚያው ጥጥ አድርጎ ብዙ ሰዎች ሄዱ፣ ብዙ ሰዎች መጡ። እነ ሜሪ ሄዱ፣ እነ ጽጌ መጡ ሄዱ። በህይወታቸው እነ ፍቅር የምትባለው መጣች ሄደች። ብዙ ነገር ዋጋ ከፈሉ። ግን እቺ ሄርሜላ ግን እንዴት ነው ማትሄደው? እነዛ አሁን ፍቅርና አብርሽ ራሱ ይለያያሉ ብለን አላሰብንማ፣ ግን ተለያዩ። ሄርሜላ እስከ ዛሬዋ ድረስ የቆየችበት ትልቁ ምክንያት ሲስተሙን አወቀችበት። የአብርሽ ደካማ ጎን አብርሽን የምታባብልባቸው ቃላቶቿ የእውነት ገራሚ ናቸው። እና እንዴት እስከ ዛሬ ቆየች እሷ በአብርሽ ህይወት ውስጥ? ሩታን የምታክል አፍቃሪ ትቶ ሄርሜላ ጋር መቆየቱ ችሎታም ይጠይቃል። ሴት ልጅ ብዙ ወንድ ልጅ በእጇ የማቆየት ሲስተም አላት። የሄርሜላ ግን የተለየ ነው። እና በቃ አብርሽና ሩታ በዚህም በዛም ብለው መታረቅ አለባቸው። እኔም በቃ የሚታረቁ ይመስለኛል። እና በቃ ፍቅሩ አልወጣለትም። የእሷ ሩታ ተዋት፣ እሷ አፍቃሪው ናት እስከዛሬዋ ድረስ። አብርሽ ግን በጭራሽ ፍቅሩ አልወጣለትም። ሞር ልጁ ደግሞ እያሳሳው ነው። ከልጁ እናት ደግሞ መለየት የሚፈልግ አይመስለኝም። ቀና ብሎ አይኗን ራሱ አያያትም። በጣም እየከበደው ነው። ብዙም አያናግራትም፣ መልስ አይሰጣትም። ሳንፈልገው ከምንወዳቸው ነገሮች እንለያያለን አላት ማለት ነው። ሳንፈልገው ከፍቷቸው ፈልጎት አይደለም ከሩታ የተለያየው። ስለዚህ ዞሮ ዞሮ የሚገናኙ ይመስለኛል። እኔ አብርሽና ሩታ የአንድ ሳንቲም ገጽታዎች ናቸው። እንደው የሚሰሩት የቱ ቪዲዮ ራሱ ድራማ ነው ከተባለ አክተሮቹ ሁለቱ ናቸው። ስለዚህ አክተር ደግሞ አይሞትም፣ ከሞተም ደግሞ ሴቷ አክተር
ብቻ ግን የሚለያዩ አይመስለኝም። ድራማም ቢሆን አብርሽና ሩታ መለየት የለባቸውም። ሪል ህይወታቸውም ከሆነ ደግሞ መለየት የለባቸውም። ሄርሜላ ከህይወታቸው መውጣት አለባት። ሄርሜላ ጋር የቀረበው ጊዜያዊ ስሜት ነው፣ በብዙ ሰዎች ግፊት እና በእሷም ባልተገባ ስራዎቿ በሩታ ባልተገባ ድራማዋ ፕራንኳ ነው ስሜታዊ ሆኖ ነው የሄደው እና እንግዲህ መጨረሻው ምን እንደሚሆን አብረን ማየት አለብን እላችኋለሁ።